الحمد لله الذي كان بعباده غفورا رحيما والصلاة والسلام على من بعثه رحمة للعالمين وعلى من سار على منواله إلى لقاء الرحمن الرحيم أما بعد فسلام الله عليكم ورحمته وبركاته ود ወዳጆቼ የዓለማት እዝነት ስለ ነብዩ ሰለላሁ ዐለይሂ ወሰለም እንነጋገራለን አላህ ለዚህ ምድር እዝነት አድርጎ ስለላካቸው ፍጡሩን እዝነት ስላስተማሩት ነብይ የእዝነት ባህሪ እምንተርክበት የትምህርት ክፍል ላይ እንገኛለን የዓለማት እዝነት ብለናል ርዕሱን ረሱልና እዝነታቸውን እንመለከታለን እንደ መንደርደሪያ ግን ይሄ የነብዩ ሰለላሁ ዐለይሂ ወሰለም እዝነት የተቀዳው ከአዛኙ ጌታቸው ከአላህ ነው አላህ ወደ 99 የሚሆኑ የተቀደሱ ከጉድለት የጠሩ ስሞች አሉት ከነዚህ ስሞች ውስጥ ግን መርጦ ቁርአንን ምዕራፎች ለመክፈቻ የተጠቀመው አርራህማን አርራሂም ሚለው ነው ቢስሚላህ ይልና አላህ ከ114 ምዕራፎች ውስጥ 113ቱን ሲጀምር ቢስሚላህ አርራህማን አርራሂም በአላህ ስም ማን ነው ስንል አርራህማን አዛኝ በሆነው አርራሂም እጅግ በጣም ረህሩህ በሆነው በዚህ ስም አላህ ይጀምርልናል ምዕራፉ በጣም የሚገርማችሁ አላህ በጣም እዝነቱን ሲገልጽልን ቢስሚላህ አለ በአላህ ስም አርራህማን አለ አርራሂም ይሄ በቂ ነበር እዝነቱን ለመግለጽ ከዛ አንድ ምዕራፉን ምን ብሎ ጀመር አርራህማን ብሎ ጀመር አሁን እንዴት ነው የምንፈስረው ቢስሚላህ አርራህማን አርራሂም አርራህማን እንዲህ ብሎ የሚጀምር ሱራን ቁርአን ውስጥ እናገኛለን የእዝነቱን ጥግ ሊያሳየን ነው አላህ ወራህመቲ ወሲዐት ኩል ሸይ አላህ ቁርአን ምዕራፎችን ሲጀምር ቢስሚላህ አልሙንተቂም አልጀባር ማለት ይችላል ቢስሚላህ አልዓዚዝ አልሐኪም ማለት ይችላል ቢስሚላህ አልገፉር አልተዋብ ማለት ይችላል ግን በጣም እዝነቱን የሚገልጹ ስሞችን መረጠልን ቢስሚላህ አርራህማን አርራሂም አላህ እጅግ በጣም አዛኝ የሆነ ጌታ ነው ነፍሱ ላይ እዝነትን ጽፏል كتب ربكم على نفسه الرحمة እዝነትን አላህ ራሱ ላይ ጽፏል حديث لي نبي ينقرون እዝነቱን ሲያስተዋውቁና لما خلق الله الخلق اللهم فطرة عالم ሲጽፈው كتب في كتابه فهو عنده فوق العرش እሱ ዘንድ ካለው عرش ጥግ ላይ ካለው መጽሐፉ ላይ እንዲህ ብሎ ጻፈ አዋጅ አወጀ አላህ ምን አለ إن رحمتي እዝነቴ تغلب غضبي ቁጣዬን ታሸንፋለች በሌላ ዘገባ ላይ إن رحمتي እዝነቴ سبقت غضبي ቁጣዬን ቀድማለች እዝነቱ ያስቀደመ ጌታ ነው አላህ Subhanahu Wa Ta'ala እዝነቱ ለሁሉም ነው እዝነቱ ደግሞ ደንበር የለውም ሰፊ ነው ورحمتي وسعت كل شيء ነው ሚለን አላህ እዝነቴ ሁሉንም ያዳረሰች ነው ሙስሊሙን ብቻ አይደለም ሁሉንም ፍጡር በቁርአን ማመነ በዛም ካደ የአላህ እዝነት እዚህ ምድር ላይ ያገኘዋል ለዛ ነው አላህ ለነብዩ ሰለላሁ ዐለይሂ ወሰለም فإن كذبوك አንተ መሐመድ በቁርአን ካስተባበሉ ይዘው በመጣው መልእክት ካስተባበሉ فقل بل ربكم ذو رحمة واسعة እናንተ ጌታ እዝነት ሰፊ ነው በላቸው የአላህ እዝነት ሰፊ ነው አላህን ያመጹት ሲሳይ የከለከለው ፍጡር የለም ያመጹት ኦክሲጅን የከለከለው ፍጡር የለም ነብዩላህ ኢብራሂም አለይሂ ሰላም ከዓባ ላይ ሆነው ያደረጉት አንድ ዱዓ አለ ሐረም አካባቢ ሆነው እጃቸውን ወደ አላህ አነሱና ወኢዝ ቃለ ኢብራሂም እንዲህ ብሎ ባለ ጊዜ ሆነውን ክስተት ለኡመቶች አውሳ ይላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም ረቢ ያሉ ዱዓ ያርጉን اجعل هذا بلدا آمنا ይሄን ሐረምን ይሄን መካን በጣም ሰላማዊ የሆነ ሀገር አድርግልን ዱዓ አደረጉ ከዛም አስከተሉ ወርዙቅ አህለሁ من الثمرات ነዋሪዎቿን ህዝቦቿን የመካን ነዋሪዎች ደግሞ ከሲሳይ ለግሳቸው ከአዝርዕት ከፍራፍሬ ለግሳቸው አሉ ዱዓ አደረጉ ከዛ በኋላ ግን ነብዩላህ ኢብራሂም አንድ ክራይቴሪያን አስቀመጡ አንድ መስፈርትን ይሄ ዱዓና ይሄ ሪዝቅ የሚገባቸው ሰዎች من آمن منهم بالله واليوم الآخر በአላህና በቀጣዩ አመን ዓለም የሚያምኑትን ለግሳቸው አሉ አላህን ጣልቃ ገባና ምን አላቸው ومن كفر አላቸው
ኢብራሂም ላስተባበለውም ቢሆን ለግሰዋል የአላህ እዝነት ለሁሉ ሰፊ ነው ሁሉን ያዝናል አላህ ለሙእሚኖች ደግሞ በቀጣዩ ዓለም ስፔሻል የሆነ እዝነታን ያዝንላቸዋል እዝነታው ሰፊ ነው አላህ Subhanahu Wa Ta'ala አንድ የተከሰተን ክስተት ልንገራችሁ ነብዩላህ ኢብራሂም እንግዳን በማስተናገድ በጣም እንደ ሞዴል አድርጎ አላህ ቁርአን ላይ ጠቅሷቸዋል እንግዳ በመጣ ቁጥር ቤት ውስጥ የተቀመጡ ወይፈኖቹ ቶሎ እየታረዱ መስተንግዶ ያደርጉ ነበር እንግዳ ወዳጅ ናቸው ቁርአንም ላይ ወጃአ ቢዕጅልን ሐኒዝ ሚል እናገኛለን የተጠበሰ ስጋ አርዶ ይዞ መጣ ሲለን ቁርአን ላይ እናገኛለን ማስተናገድ ይወዳሉ ታዲያ እንዴ ብቻቸው መብላት አይወዱም ነበርና ምግብ አዘጋጅተው ብቻቸው መብላት አልፈለጉም እንግዳ ፈለጉ አብሯቸውም ይበላ ልግስናቸው ይዚን ያህል ነው ብቻቸውን አይበሉም ነበር እንግዳ ፍለጋ ወጡ ማን አብሮኝ ይብላ ሲወጡ አንድ በእድሜ ገፋ ያለ 90 ዓመት የሆነው ሽማግሌ ያገኙ አንተ ሰው ሆይ ና ምግብ ቀርቧል ና እንብላ አሉት ያበሰልኩ ነው አሉት ግለሰቡ ገባ ኢብራሂምም የታረደውን ስጋ የታረደውን በግ አቅርበው ሊጠብሱ ሳት አነደዱ ሳት ሲያነዱ የግለሰብ በጣም በሚገርም ሁኔታ ሳት አምላኪ ነበር መጁስ ይባላል እንግዲህ ዓለማችን የተለያየ አምልኮችን አሳልፋለች አሁን ድረስ ከብቶችን አይጦችን ያመልካል ሳት አምላኪም ትውልድ አልፏል በዚህ ዘመን ስለመኖር እርግጠኛ አይደለም መጁስ ይባላል እና ልክ ሳቱ ሲነድ ሲያየው ሳት ሁሉ ነገር ነው የምታቃጥል ብሎ ስለሚያምን እሷን ያመልኳት ነበር ሳት ውሃን ትንትላለች ቤት ታቃጥላለች ዛፍ ታቃጥላለች ሁሉንም ነገር ስለምታቃጥል ሳት ናት ኃይለኛ ብሎ ያመልኳት ነበር ሳትን የፈጠረውን ጌታ ግን ዘንግተው ነበር አላኩል ሐል ልክ ሳቱ ሲነድ ሲያይ ለሳቲቱ መስገድ ጀመረ አምልኮ መፈጸም ጀመረ ኢብራሂም አለይሂ ሰላም የተውሂድ ጠበቃ ናቸው ወለም يكن من المشركين من الله ከሙሽሪኮች ጭራሽ አልነበር ሙሂድ ነበር ዱዓቸውም ወጅኑብኒ ወበኒያ نعبد الاصنام ነው የተውሂድ ዘብ ጠበቃ ናቸው ለዛኑ ለነብዩ ሰለላሁ ዐለይሂ ወሰለም ወተቢዕ ሚለተ ኢብራሂም ሐኒፈን ቀጥ ያለ መንገድ ሲሆን የኢብራሂም መንገድ ተከተለ ያላቸው ተቆጡ ኢብራሂም ትልጋብዙ አምጥቼ ጭራሽ ሳት ያመልካል አስወጡት ካንተ ጋር የኔ እንግዳ መሆናችን ሙጣሉት ይሄ ሽማግሌ ሆዱ እንደጮኸ ስጋ ሲጠበስ ያየ ሳይበላ ቤት ጥሎ ወጣደ ይሄን ክስተት ያየው الرحمن ግን አልወደደም ጀብራኢል አለይሂ ሰላም ወደ ኢብራሂም አለይሂ ሰላም ላከው ጅብሪል ላከባቸው ያ ኢብራሂም لم تتحمله ساعه عندي ساعه ከሱ ጋር መታገስ ያቀታል وانا تحملته 90 عاما እኔ እኮ 90 ዓመት ነው የታገስኩት ሰዓት ያመለክ ከልጅነቱ ጀምሮ ሲሳይ ከልክየው አላቅ አንተ አንድ ቀን ምሳለ መጋበዝ ተከለክለዋለህ እንዴ አላህ ተቆጣቸው ኢብራሂም አለይሂ ሰላም ከቤት ወጣው ሩጫ ይሄን ሰው ፍለጋ ብዙ ርቀት ሳይሄድ ደረሱበት አንተ ሰው ሆይ ቁም አሉት ሰውየው ተበሳጭቷል ዞር አለና ያያቸው ደግሞ አሁን ምን ፈለካሉ ቀድም ሆዱ እየጮኸ ነው አባሩ ይሰደዱት ምን ፈልገ ጠራኝ እባክና ተመለስ ፈልጋለሁ ና ወደ ምግቡ ተመለስ ለምን አለው لقد عاتبني ربي فيك በአንተ ጉዳይ እኮ አላህ ወቀሰኝ ጌታ ያሉት ወቀሰን ያው ከዛ እየተመለሱ ቤት ገቡና እየበሉ በእኔ ጉዳይ ለምን አባረርከው ብሎ ወቀሰ አንተ ጌታ አዎ قال ربنا رحيم ينبغي ان يعبد አይነት አዛይ ጌታማ ለገዛው ይገባል ብሎ የነብዩላህ ኢብራሂም ዲን ተከታይ ሆነ አላህ እዝነቱ ሰፊ ነው እዝነቱ መሬት ላይ አውርዷል እርስ በርስ እንኳን እንድንተዛዘን እዝነቱ መሐላችን ላይ ከቶታል ነብዩ ሰለላሁ ዐለይሂ ወሰለም ይንገሩን በዚህ ሰሂህ በሆነ ሐዲስ ላይ يقول ان الله خلق الرحمه الله እኮ እዝነትን ሲፈጥር يوم خلقها 100 رحمه 100 እዝነት ይፈጠረ 100 ፓኬጅ አለው ክፍል ያለው ከዛስ امسك عنده 99 رحمه 99ን እሱ ዘንድ ያዘው ወደ መሬት አላወረደው وارسل في خلقه رحمه واحده ወደ ፍጡራን ግን አንዲት እዝነትን አወረደ መሬት ላይ ወረደችው እሷ ነች تترحم بها الخلائق الى يوم القيامه ፍጡራን ከአባታችን አደም ጀምሮ ቂያማ እስከሚቆምበት ድረስ ያለው እምንተዛዘነው አንድ በወረደችው እዝነት
እናት ለልጇ የምታዝነው አባት ለልጁ የሚጨነቀው ሚስት ለባሏ ባል ለሚስቷ ሰው ለሰው የሚያዝነው حتى ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንስሳ እንኳን ስታልፍ ልጇን ላለመርገጥ እግሯን የምታነሳው ሁሉ የዚህ ዝነት ድርሻ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንዷን ወደ መሬት ይላካት አላህ ከመቶ 99 እሱ ዘንድ ይዞ አንዷን ላካት አሁን ምን ተዛዘነው አንዱ ላንዱ የሚያስበው ሰው ሲሞትም ባሚወጣን ምን ጨነቀው እንርዳ ብለን ገንዘብ እናዋጣው የዚች አንዷ ዝነት ክፋይ ደርሳን كذا سألوا النبي صلى الله عليه وسلم فإذا كان يوم القيامة سيهون ضم الله هذه الرحمة إلى 99 الله يتشين عندوان زنت كمريتي سباتنا كزتنا أنيو قادركم متو يا رقاتا يعني فطور علي يوم القيامة عرسات القيامة ودك أموت الله يبتنا وعلالو زنتون أم زنت مياسفل لقبت وقتنا رسول الله صلى الله عليه وسلم نالو يعني لا يهلك يومها إلا هالك إيه يا الله متوزنت يالدرسو يعني طفات يتبينበት ሰው ነው አሉ ዝነቱ ሊጠርገው ያለቻለ የወንጀል ጥግ ያለ ሰው ማለት ነው ሽርክ ውስጥ የገባ ሰው ኩፍር ውስጥ የገባ ሰው ማለት ነው ሌላውን ታዳርሰዋል حتى ዑለማዎች ኢብሊስ እንኳን ይሄም መቶ ዝነት ሲበተን ሳይወደ ፍጡር እኔን ያገኘኝ ይሆን ብሎ ተስፋ ይሰንቃል وأنا له ذلك مشتوبتال ግን የአላህ ዝነት ሰፊ ነው ከዝነቱም አዛኙ ነብዩ ወደኛ ላከለን እዝነታቸውን በዝርዝር በሂደት እንመለከታለን وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى